መንግስት ባለፉት 5 ዓመታት በተለያዩ ዘርፎች አበረታች ስራዎችን ሲሰራ መቆየቱን ኤንቢሲ ኢትዮጵያ ያነጋገራቸው የህዝብ ተወካዮች ምክር ቤት አባላት ገለጹ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባውን አካሂደዋል። በምክር ቤቱ ስብሰባም ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለተነሱላቸው ጥያቄዎች ሰፊ ማብራሪያና ምላሽ ሰጥተዋል። ጠቅላይ ሚኒስትሩ የሰጡትን ማብራሪያና ባለፉት 5 ዓመታት መንግስት ያከናወናቸው ስራዎችን በተመለከተ ኤንቢሲ ኢትዮጵያ ያነጋገራቸው የምክር ቤት አባላት መንግስት ባለፉት 5 ዓመታት በግብርና፣ በጤና፣ በትምህርት፣ በኢኮኖሚ፣ በከተማ ልማት እንዲሁም በተለያዩ ዘርፎች በርካታ አበረታች ስራዎችን ሲያከናውን መቆየቱን ተናግረዋል። በ5 ዓመት ቆይታችንም በጣም ድርብ የሆኑ ለውጦች የመጡ እንደሆነ ማቀው ነገር ነው። በተለይ ሀገራዊ ማክሮ ኢኮኖሚ ማሻሻያን በተመለከተ የመጡ ለውጦች ከፍተኛ እንደሆኑ እኔም እንደ አንድ ምክር ቤት አውቃለሁ። ከግብርና አኳያ ተጀመሩ በስንዴ ልማት እስከ ኤክስፖርት ኢምፖርት የነበረውን ወደ ኤክስፖርት ደረጃ የተጀመሩ ስራዎች በጣም ጥሩ ነው። ብዙ ስራዎች አይተናል። በተለይ ከተሞች ላይ የተሰራውን ስራ ማንም የሚመሰክረው ነው። አዲስ አበባ ላይ ቢኬድ፣ ወደ ሀረሪ ክልል ቢኬድ፣ ወደ ሌሎች ድሬዳዋ፣ እነዚህ ጅማ፣ ጎንደር፣ እነዚህ ከተሞች ላይ የተጀመሩ ስራዎች በጣም ትላልቅና ሀገርን ያስኮሩ ስራዎች ናቸው። በገጠርም በጣም ጥሩ ስራዎች ሰርተዋል። በ5 ዓመት ውስጥ የነበረን ቆይታ በሁሉም መስክ የተገኙ ስኬቶች ከፍ ያሉ ናቸው። ግብርና እንደዚሁ በማዕድን ያገኘ ነው፣ በቱሪዝሙ፣ በቴክኖሎጂ፣ በማኒፋክቸሪንግ እና ሌሎችም ያገኘናቸው ውጤቶች በጣም በርካታ ናቸው። ለአብነት ብንወስድ አሁን የውጭ የኤክስፖርት አቅማችን እንዴት እንዳደገ የዚህን ዓመት እንኳን መመልከት እንችላለን። ባለፉት 5 ዓመታት በርካታ ህጎችን አውጥተናል። ህዝብን ሊጠቅሙ የሚችሉ የፖለቲካ ፕሮግራምን ሊያሳኩ የሚችሉ በርካታ ህጎችን አውጥተናል። ገጠር መሬት አጠቃቀም አዋጅ፣ ባለፈው የሚነሳው ከስታርታፕ አዋጅ፣ ከፋይናንስ አዋጅ በርካታ ያሉ አዋጆችን አውጥተናል። ባለፉት 5 ዓመታት ፈተና ሆነው የቆዩ ጉዳዮችንም የጠቀሱት የምክር ቤት አባላት መንግስት በቀጣይም ከህዝቡ የሚነሱ የመልካም አስተዳደር ችግር፣ የኑሮ ውድነት ጥያቄዎች፣ የሰላምና ጸጥታ ችግሮች እንዲሁም ሌሎች አንገብጋቢ ጥያቄዎችን ሊመልስ ይገባል ብለዋል። በተለይ የጸጥታ ችግር በጣም ፈታኝ ነበረ ማለት ይቻላል። እኛ ይህን ምክር ቤት ስንቀላቀል ጦርነት ነበረ፣ ሰሜን ጦርነት። በጣም ብዙ አዋጆችን አውጥተናል። አስቸኳይ ጊዜ አዋጆችን ስናወጣ ነበረ እና አስቸኳይ ጊዜ አዋጆችንም ስናስነሳ ነበረና ይሄ ፈታኝ ነገሮች ነበሩ እውነት ለመናገርና በዚህ ውስጥ ሆኖ እንግዲህ ውጤቶች የተመዘገቡና የጸጥታ ስራ በቀጣይነት ቁጥር 1 መፈታት ያለበት ጉዳይ ነው። ህዝቡ መርጧል። አሁን ግን ይሄ በጣም ትልቅ ዕዳ ነው ለመንግስት ማለት ነው። ስለዚህ ቀን ከሌሊት መሰራት ይጠይቃል። በሚቀጥለው 5 ዓመት ከሌብነት የጸዳ፣ ከአድርባይነት የጸዳ፣ ከአጉል የአሰራር ዝንፈት የወጣ አገልግሎት የመንግስት ተቋማት በሙሉ መስጠት ይጠበቅባቸዋል ብዬ አስባለሁ። በዚህ ህዝቡ መካስ አለበት፣ መደሰት አለበት ብዬ አስባለሁ። ከኑሮ ውድነት፣ ከዋጋ ግሽበት፣ ከተለያዩ ነገሮች ከስራ እድል ማጣት ጋር ተያይዞ የሚነሱ ጉዳዮች መፍትሄ ማግኘት አለባቸው። በሚቀጥለው 5 ዓመት ብዝሃ ዘርፍ የኢኮኖሚ ምሰሶዎች በሚጠበቀው ልክና ከሚጠበቀው በላይ ምርታማ መሆን ይጠበቅባቸዋል ብዬ አስባለሁ። ብዙ ፕሮጀክቶች መሰራት አለባቸው። ህዝቡ ሲያነሳቸው የነበሩ እኛ በውክልና ወቅት ስናነሳቸው የነበሩ ዋና አውታር መንገዶች ተጀምረው ያልተጠናቀቁ አሉ። ህዝባችን ብዙ ተስፋ አድርጎ ነው ምርጫ ያደረገው። ስለዚህ እነዛን ተስፋ ያደረጋቸው ነገሮች በስራ ነው የምንመልሰው፣ በብዙ ኮሚትመንት ነው የምንመልሰው። ባለፉት 5 ዓመታት የተከናወኑ መልካም ተሞክሮችን ማስቀጠል፣ ተግዳሮቶችን ደግሞ መቅረፍ ይገባል ያሉት የምክር ቤት አባላት በተጠያቂነትና በቁርጠኝነት እንደሚሰሩ አረጋግጠዋል። ተተኪ የምክር ቤት አባላት ተጠያቂነት እንዲሰፍን በትጋት ሊሰሩ ይገባል ሲሉ አሳስበዋል። የመረጥንን ፓርቲን የመረጠውን ህዝብን በታማኝነት በቅንነት ጊዜ የለኝም በሚል መንፈስ ባለሁበት በየትኛውም ዘርፍ ላይ ቁርጠኛ ሁኜ ውጤታማ ሁኜ ለመስራት አሁን በጣም በከፍተኛ ዝግጅት ላይ ነኝ ያለሁት። ምክር ቤቱም የሚያደርገው ክትትልና ቁጥጥር የተለያየ ስልት ተጠቅሞ ማጠናከር ይኖርበታል ብዬ አስባለሁ። እስከዛሬ ሲሰሩ የነበሩ አስደናቂ የክትትል ቁጥጥር ስራዎች ነበሩ። ቀጣይም እንደዚሁ ሌሎችም ስልቶች ጨምሮ ይበልጥ መስራት እንዳለብን ማሳያዎች ናቸው። ተመርጠው የሚመጡ አካላት ቋሚ ኮሚቴዎች ይኖራሉ። እያንዳንዱ ቋሚ ኮሚቴ በተደራጀበት ተቋማት ሲያቅዱ እቅዳቸውን ማየት መገምገም፣ ከበጀት አንጻር ማየት፣ በየጊዜው ደግሞ አፈጻጸም ሪፖርት ሲያቀርቡ መገምገም፣ የተባሉ ነገሮች በሪፖርት የሚቀርቡ ነገሮች እውነት መሆናቸውን ወርደው ማየት፣ ስፖት ላይ ሄደው ማየት ይፈልጋል። እንደዛ ማድረግ መቻል አለባቸው።